ከተማ ያላችሁ ኢትዮጵያ በጣም እናቃለን የምትሉ የተማራችሁ ፖለቲከኞች በጣም ውረዱና ገጠር ግቡ። ለዛ ሰውነት ትማራላችሁ። ለምን ኢትዮጵያ ያኔ ሰላም ትሆናለች። መበጣበጣችሁን ታቆማላችሁ። 20 ደቂቃ ነው የፈጀበት ወንበር ላይ ያመጣ። እናንተ ለወንበር ተባሉ። አጥንታችሁ፣ በስጋችሁ፣ በደማችሁ፣ በአእምሯችሁ አላህ ሰላም ያርጋችሁ። ምንም ተባል ምንም ማድረግ ብቻ ለሀገር የሚጠቅም ነገር ሰው ህሊና ነፃ ይሆናል። በጣም አሪፍ። ኢትዮጵያዊነት እንዴት ትገልጸዋለህ ግን? በአንድ ቃልም ሊሆን ይችላል። እስኪ ግለጸው ኢትዮጵያዊነትን። በነገራችን ላይ ኢትዮጵያዊነት ያልሆንበትን ግን መገለጽ ያለበት መስከን ይመስለኛል። እንዴት ነው እንደምን ሁሉ ሰላም ነው አልሐምዱሊላህ። በጣም ጥሩ። ማለት ገርሞኝ ነው አሁን ያለነው ጅማ ዞን ሰቃ የሚባል ወረዳ ነው አይደል ያለነው? እና አጋጣሚ ያው ዛሬ ችግኝ እየተተከለ ነው። እንደሚታየው የሻይ ቅጠል ችግኝ እየተተከለ ነው። ከአዲስ አበባ እንግዲህ ትናንት ነው የመጣ ነው። ብዙ ኪሎ ሜትሮችን አቆራርጠን የመጣ ነው ለዚህ ፕሮግራም። ያው ሚዲያ እንደ ሚዲያ ተጋብዘን የመጣ ነውና አጋጣሚ ወንበር ካንተ ጋር የተዋወቅንበት አጋጣሚ ወንበር ፈልጌ ወንበር መቀመጫ ስጠይቅ አይ ቅርብ ነው ከቤቴ ይዤ ልምጣ ብለህ ግን የተጓዝኩ ከ20 ደቂቃ በላይ ነው የተጓዝከው ወንበር ለማምጣት መቀመጫ እና ምክንያቱ ምንድነው? አንተ ማለት 20 ደቂቃ ድረስ ተጉዘህ እንግዳ ይዘህ መጣህ እነዚህን ወንበሮች መቀመጫ ብለህ እነዚህ ወንበሮች እንግዲህ ይዘልን መጣ። አሁን የሚታየው ወንበር አንተ ያመጣው ነውና መጀመሪያ ስምክን አስተዋውቀኝ እስኪ። ስም ማን ነው? አወል ማን? አወል ተማም ሁሴን። ምንድነው ስራ? እና ደላላ ምንድነው? በሬ ነጋዴ። በሬ ነው የምትነግደው። ንገረኝ፣ ያለንበት ቦታ የት ነው? ኦኬ፣ ሰቃ ወረዳ አይደለም? ሰቃ ወረዳ ቀበሌው ምንድነው? ቡዮ ቀበሌ። እና እንዴት ነው ምንድነው ምክንያት ወንበር 20 ደቂቃ ድረስ ተጉዘህ ወንበር ይዘህ የመጣበት ምክንያት ምንድነው? ጮክ ብለህ አውራ። ምክንያት ምንድነው? ምን ማለት 20 ደቂቃ ተጉዘህ የሰው ክብሬታ ከሰኒ ሰፈራ ከኛ ረፈመ ዋንዴ ያለላ ከሰኒ ዋው ወሊ ከም ኦኬ። በቃ ለሰው ካለ ክብር የተነሳ ነው ማለት ነው። በሰፈር የመጣችሁ ሰውን ካላከበርኩ እኛ ማናድግም እያለ ኦኬ። ለእናንተ ክብር ስንል እኔ ማመጣው ለእኛም እድገት ነው። በብዙ ነገር ልታርቅ ትችላለህ። የአእምሮ እድገት አለ፣ ካው እድገት አለ። መጎብኘታችሁ ራሱ ትልቅ ነገር ነው ለነሱና ለሰው ልጆች ያለው ክብር። ከተማ ያላችሁ ኢትዮጵያ በጣም እናቃለን የምትሉ የተማራችሁ ፖለቲከኞች በጣም ውረዱና ገጠር ግቡ። ለዛ ሰውነት ትማራላችሁ። ለምን ኢትዮጵያ ያኔ ሰላም ትሆናለች። መበጣበጣችሁን ታቆማላችሁ። 20 ደቂቃ ነው የፈጀበት ወንበር ላይ ያመጣ። እናንተ ለወንበር ተባሉ። እየጠበቁት እና አሁን ያገኙት አንድ አይደለም። ኦኬ፣ ምን ጠብቀህ ነበር? ለምሳሌ ይሆነ ና እንፈልጋለን። እሺ፣ ዝም ያለ ቦታ ምናምን ኦኬ፣ የተዘጋጀ ቦታ ተክላ መሄድ ኦኬ። ግን ዴዲኬትድ ነው ህዝቡ። ኦኬ፣ በጣም ዴዲኬትድ ነው ከሌላ ቦታ ከማያቸው። ምክንያቱም እኛ ተጉዘን የመጣነው ረጅም ኪሎ ሜትር ኦኬ። ጥርጊያ መንገዱን ስንገባ በጣም ብዙ ቀድሞ ጠብቀውናል። አይገርም? እኛ 2 ሰዓት በጣም በጊዜ መጣን ያለው ቀድሞ ጠብቀውናልና ዚያር ሶ ዴዲኬትድ በጣም አሪፍ። ሶ ማስተላለፍ የምትፈልገው መልእክት ካለ ምን አልባት በየትኛው መንገድ እንዴ መሰለህ ምንም ተባል ምንም ማድረግ ብቻ ለሀገር የሚጠቅም ነገር ሰው ህሊና ነፃ ይሆናል። በጣም አሪፍ። ኢትዮጵያዊነት እንዴት ትገልጸዋለህ ግን? በአንድ ቃልም ሊሆን ይችላል። እስኪ ግለጸው ኢትዮጵያዊነትን። በነገራችን ላይ ኢትዮጵያዊነት ያልሆንበትን ግን መገለጽ ያለበት መስከን ይመስለኛል። ኢትዮጵያኖች ስክን ያለ ውስጣችን በጣም የሰከነ ነው። አንዳንዴ የሰከነ ነገር ነው ሲገነፍል ችግር የሚያመጣው እና ስንገነፍልም እንደዛው ግን ኢትዮጵያዊነት መስከን ጅማ ቡና ለዓለም እንዳበረከተች ሁሉ ነገ ደግሞ በሽልማት ሀገራዊ ሞዴል እንደምትሆን አንጠራጠርም። እንግዲህ በመጨረሻ አባቶች አልለማ ተቆጣና ጋራ ዲጋ ሰው አንድ ሆነ ተራራው ፈርሳል እንደሚባለው ያፈርሳል እንደሚባለው ዛሬ እኛም በህይወት ወጥተን የምንተክለው
ያለው ችግር የዚህ አንድነታችን ውጤት ነው። ስለሆነም የአካባቢ ማህበረሰብና ሀገር ሽማግሌዎች ከተከልን በኋላ ለልጆቻችን የምናንከባክብ እና የምናሳድግ ኃላፊነታችን እንወጣ። ለአንቂዎች፣ ለቲክቶከሮች፣ አርቲስቶችና ጋዜጠኞች ዛሬ በሰቃ ጨገርሳ የምታዩትን የተፈጥሮ ውበት የአርሶ አደሩን ትጋትና ይህ ታሪካዊ ሂደት በስልካችሁና በካሜራችሁ እሺ አሁን ምን ፋክት ካለ በፊት እንደዛ ነበር። አሁን ሁሉም ይነቀል ያን እንደገና ተጠቀሙ እንግዲህ ሰዎች ተጠቀሙ። ኦኬ ስለ ያልፈለጉ ትክክል ነው። ለራሳቸው ተልእኮ ማስፈጸም ነው። ከልጁ ኮት ከለው ነው አስቆጨ ከሰቡስ ተምሊል ኢላሊ ሰላም ስለናረጋው ይችላል ገቡ ወጡ ሁለት ወጣ ተሎን ስቶዞ ስፒኪንግ ተሎን የተወሰነ ሰው አሰላቱ ወሰላሙ አላ ረሱሊላህ ሰቃ ጮኮርሳ ወአመኒ ረቢ ሲተቡ አሽረፈል ኸልቂ ረተቡ ኡምሪ ከሰ ረቢ ኑ ፈዴረስ የመጣችሁ እንግዶች በሰላም እንደመጣችሁ በሰላም ተመለሱልን። በአጥንታችሁ፣ በስጋችሁ፣ በደማችሁ፣ በአእምሯችሁ አላህ ሰላም ያርጋችሁ። ሰላሙን ሁሉ ይስጠን። ምድሪቱ ትሸከመን። የዘራነው ሁሉ ይብቀል። የበቀለው ፍሬ አፍራ። ማዱ ይሙላ፣ ጎተራው ይሙላ። ሀገራችንን አላህ የጥጋብ ያርግልን። የሚወደውን ሁሉ አላህ ይስጠን። ከሚጠላው ነገር ሁሉ ይጠብቀን። ኑዋኤ ኢስነኤ ሰቢይነ ጉደቱ ጉዳኬኛ ረቢኑ ፈቡጁ ኢጋን ለፌ ፎኒ አቅሊዳን ረቢነ ጋኑ አታሲስ ያ ረቢ አሚን ዋነ ፊ ጃነቱ አሪ ረቢኑ ፈቅን ዋንጂ ቡራ ረቢኑ አይ አሚን 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 አላሁመ ሰል እናመሰግናለን። ክቡራትና ክቡራን አንጋፋው ግሩፕ አላያንስ ከግብርና ሚኒስቴርና ከኢትዮጵያ ንግድ ባንክ ጋር በመተባበር በምንገኝበት ጂማ ዞን ሰቃ ወረዳ ጉዬ ቀጨማ ቀበሌ የ2018 የአረንጓዴ አሻራ መርሃ ግብር ልዩ ዝግጅታችን ይህንን ይመስል ነበረ። ኢትዮጵያ ለዘላለም ትኖር። እናመሰግናለን።